የ2026ቱ የዓለም ዋንጫ የምድብ ጨዋታዎች ተጠናቋል። ይህንንም ተከትሎ ወደ 32ቱ የጥሎ ማለፍ ጨዋታዎች ያለፉ ሀገራት ታውቋል። በቆይታችንም ይህን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። በአሜሪካ፣ ሜክሲኮ እንደዚሁም ካናዳ አዘጋጅነት እየተደረገ የሚገኘው የ2026ቱ የዓለም ዋንጫ ጨዋታዎች የምድብ መርሃ ግብር ተጠናቋል። በዚህ መሰረትም ወደ 32ቱ የጥሎ ማለፍ ጨዋታ ያለፉ 32 ሀገራት ታውቋል። እንደሚታወቀው በዚህ በ2026ቱ የዓለም ዋንጫ ላይ 48 ሀገራት ናቸው የሚሳተፉት። እነዚህ 48 ሀገራት ደግሞ አራት ተደርጎ በ12 ምድብ ተከፍለው ነበረ። ከነዚህ 12 ምድቦች መካከል ደግሞ አንደኛና ሁለተኛ ደረጃን ይዘው የሚያጠናቅቁ ሁለት ሀገራት በቀጥታ ወደ 32 የጥሎ ማለፍ ጨዋታ ማለፍ ሲችሉ፣ ሶስተኛ ደረጃን ይዘው ካጠናቀቁ 12 ሀገራት ደግሞ ምርጥ 8ቱ ተመርጦ ወደ ቀጣይ ጥሎ ማለፍ ጨዋታዎች የሚያልፉ ይሆናል እና እነዚህ ያለፉትን ሀገራት ስንመለከት ግሩፕ ኤ ላይ ሜክሲኮ በ9 እንደዚሁም ደግሞ ደቡብ አፍሪካ በ4 ነጥብ በቀጥታ አንደኛና ሁለተኛ ደረጃን ይዘው በማጠናቀቅ ወደ ቀጣይ ዙር ማለፍ ሲችሉ፣ ደቡብ ኮሪያ በ3 ነጥብ እንደዚሁም ደግሞ ቼክ ሪፐብሊክ በ1 ነጥብ ወደ ቀጣይ ዙር ማለፍ ሳይችሉ ቀርቷል። ግሩፕ ቢ ላይ ስዊዘርላንድ በ7 ነጥብ፣ ካናዳ በ4 ነጥብ እንደዚሁም ደግሞ ቦዝኒያ ኤንድ ሄርዘጎቪና በ4 ነጥብ ወደ ቀጣይ ዙር ማለፍ የቻሉ ሀገራት ሆኗል። ኳታር በ1 ነጥብ ከዓለም ዋንጫው መውደቅ ችላለች። ግሩፕ ሲ ላይ ብራዚል በ7 ነጥብ እንደዚሁም ሞሮኮ በ7 ነጥብ አንደኛና ሁለተኛ ደረጃን ይዘው ወደ ቀጣይ ዙር ማለፍ ሲችሉ፣ ስኮትላንድ በ3 ነጥብ እንደዚሁም ሄይቲ በ0 ነጥብ ከዓለም ዋንጫው መሰናበት ችሏል። ግሩፕ ዲ ላይ ከተደለደሉ ሀገራት መካከል ዩኤስኤ በ6 ነጥብ፣ ኦስትሪያ በ4 ነጥብ እንደዚሁም ደግሞ ፓራጓይ በ4 ነጥብ ወደ ቀጣይ ዙር ማለፍ ሲችሉ፣ ተርኪ በአንጻሩ በ3 ነጥብ ከዓለም ዋንጫው ልትሰናበት ችላለች። በግሩፕ ኤ ላይ ጀርመን በ6 ነጥብ፣ አይቨሪኮስት በ6 ነጥብ እንደዚሁም ኢኳዶር በ4 ነጥብ ወደ ቀጣይ ዙር ማለፍ የቻሉ ሀገራት ሲሆኑ፣ ካራኳ በ1 ነጥብ ከዓለም ዋንጫው የተሰናበተች ሀገር ሆናለች። በግሩፕ ኤፍ ኔዘርላንድ በ7 ነጥብ፣ ጃፓን በ5 ነጥብ፣ ስዊድን በ4 ነጥብ ወደ ቀጣይ ዙር ያለፉ ሀገራት ሲሆኑ፣ ቱኒዚያ ግን በ0 ነጥብ ምንም አይነት ነጥብ መሰብሰብ ሳችል ቀርታ ከዓለም ዋንጫው ልትሰናበት ችላለች። ግሩፕ ጂ ላይ ቤልጂየም በ5 ነጥብ፣ ኢጅፕት በ5 ነጥብ ወደ ቀጣይ ዙር ማለፍ የቻሉ ሀገራት ሲሆኑ፣ ኢራን በ3 ነጥብ እንደዚሁም ደግሞ ኒውዚላንድ በ1 ነጥብ ወደ ቀጣይ ዙር ማለፍ ያልቻሉ ሀገራት ሆነዋል። ግሩፕ ኤች ላይ ስፔን በ7 ነጥብ፣ ኬፕ ቨርዴ በ3 ነጥብ ወደ ቀጣይ ዙር ማለፍ ሲችሉ፣ ኡራጋይ በ2 ነጥብ እንደዚሁም ደግሞ ሳውዲ አረቢያም በ2 ነጥብ ከዓለም ዋንጫው የተሰናበቱ ሀገራት ሆነዋል። ግሩፕ አይ ላይ ፈረንሳይ በ9 ነጥብ፣ ኖርዌይ በ6 ነጥብ፣ ሴኔጋል በ3 ነጥብ ወደ 32ቱ የጥሎ ማለፍ ጨዋታዎች ማለፍ የቻሉ ሲሆኑ፣ ኢራን ምንም ነጥብ ባለመሰብሰቧ ከዓለም ዋንጫ ልትሰናበት ችላለች። ግሩፕ ጄ ላይ አርጀንቲና በ9 ነጥብ፣ ኦስትሪያ በ4 ነጥብ፣ አልጄሪያ በ4 ነጥብ 32ቱን የጥሎ ማለፍ ጨዋታ መቀላቀል የቻሉ ሀገራት ሲሆኑ፣ ጆርዳን ምንም ነጥብ ባለመሰብሰቧ አራተኛ ደረጃን ይዛ ከዓለም ዋንጫው ልትሰናበት ችላለች። ግሩፕ ኬ ላይ ኮሎምቢያ በ7 ነጥብ፣ ፖርቹጋል በ5 ነጥብ፣ ዲሞክራቲክ ኮንጎ በ4 ነጥብ ወደ ቀጣይ ዙር ማለፍ የቻሉ ሀገራት ሲሆኑ፣ ኡዝቤኪስታን በ0 ነጥብ አራተኛ ደረጃን ይዛ በማጠናቀቅ ከዓለም ዋንጫው ልትሰናበት ችላለች። በግሩፕ ኤል ላይ ኢንግላንድ በ7 ነጥብ፣ ክሮኤሽያ በ6 ነጥብ እንደዚሁም ደግሞ ጋና በ4 ነጥብ ወደ 32ቱ የጥሎ ማለፍ ጨዋታዎች ማለፍ የቻሉ ሀገራት ሲሆኑ፣ ፓናማ በ0 ነጥብ ከዓለም ዋንጫው ልትሰናበት ችላለች። በአጠቃላይ እነዚህ ናቸው ወደ ቀጣዩ የጥሎ ማለፍ ጨዋታ ወደ 32ቱ የጥሎ ማለፍ ጨዋታ ማለፍ የቻሉ ሀገራት። በ32ቱ የጥሎ ማለፍ ጨዋታ ላይም የሚገጥሟቸውንም ሀገራትንም አውቋል። በዛሬው ዕለት እንግዲህ ምሽት በሚጀምረው የ32ቱ የጥሎ ማለፍ ጨዋታ ደቡብ አፍሪካ ከካናዳ ሲገናኙ፣ በቀጣይም እንግዲህ ብራዚል ከጃፓን፣ ጀርመን ከፓራጓይ፣ ኔዘርላንድ ከሞሮኮ፣ አይቨሪኮስት ከኖርዌይ፣ ፈረንሳይ ከስዊድን፣ ሜክሲኮ ከኢኳዶር፣ እንግሊዝ ከዲሞክራቲክ ኮንጎ፣ ቤልጂየም ከሴኔጋል፣ ዩኤስኤ ከቦዝኒያ ኤንድ ሄርዘጎቪና፣ ስፔን ከኦስትሪያ፣ ፖርቹጋል ከክሮኤሽያ፣ ስዊዘርላንድ ከአልጄሪያ፣ ኦስትሪያ ከኢጅፕት፣ አርጀንቲና ከኬፕ ቨርዴ፣ ኮሎምቢያ ከጋና ጋር የሚገናኙ ይሆናል። ከነዚህ የ32ቱ የጥሎ ማለፍ ጨዋታዎች መካከል ኔዘርላንድ ከሞሮኮ፣ አይቨሪኮስት ከኖርዌይ፣ ፈረንሳይ ከስዊድን እንደዚሁም ደግሞ ቤልጂየም ከሴኔጋል ጋር የሚገናኙበት ጨዋታ ተጠባቂ የሚባል ጨዋታ ነው። ከዛ በተጨማሪ ፖርቹጋል ከክሮኤሽያ ጋር የሚገናኙበት ጨዋታም ተጠባቂ የሚባል ነው። በዚህ የዓለም ዋንጫ ላይ እንግዲህ አንዳንድ አስገራሚ ሀገራቶች ወደ ጥሎ ማለፍ ጨዋታዎች ማለፍ ችሏል። ከነዚህ መካከል ደግሞ
መጀመሪያ ላይ የምናገኛት ኬፕ ቨርዴ ነው። ኬፕ ቨርዴ እንግዲህ እዚህ ላይ ትደርሳለች ብሎ እየገመተ አልነበረም። የመጀመሪያ ጨዋታዎች ከመደረጋቸው በፊት ከስፔን ከኡራጓይ እንደዚሁም ደግሞ ከሳውዲ አረቢያ ጋር ስትደለደል የተመለከተ ሰው እንግዲህ ምናልባትም ኬፕ ቨርዴ የመጨረሻ ደረጃን ይዛ ታጠናቅቃለች የሚል ግምት ነው የነበረው። ነገር ግን ኬፕ ቨርዴ ሶስቱንም ጨዋታዎች አቻ በመውጣቷ ምክንያት ወደ ቀጣይ ዙር ልታልፍ ችላለች። ከሷ በተቃራኒ ደግሞ ኡራጓይና ሳውዲ አረቢያ በቀጥታ ወደ ቀጣይ ዙር ያልፋሉ ተብሎ ተጠብቆ ነበረ። ነገር ግን ባሳዩት ደካማ እንቅስቃሴ ምክንያት ወደ ቀጣይ ዙር ማለፍ ሳይችሉ ቀርቷል። ኢጅፕትም ለመጀመሪያ ጊዜ ወደ ጥሎ ማለፍ ጨዋታ ገብታለች። አይቨሪ ኮስትም በተመሳሳይ መልኩ ጥሩ የሚባል እንቅስቃሴን አድርጋለች። እንደዚሁም ደግሞ ከነዚህ በተጨማሪም ቦዝኒያ ኤንድ ሄርዞግቬኒያም ወደ ቀጣይ ዙር ማለፍ የቻሉ ሀገራት ናቸው። ደቡብ አፍሪካም ለመጀመሪያ ጊዜ ወደ ጥሎ ማለፍ ጨዋታ ማለፍ የቻለች ሀገር ሆናለችና አስገራሚ የሚባሉ ውጤቶችን መመልከት ችለናል። ምናልባትም እንግዲህ ከዚህ በኋላም አስገራሚ የሚባሉ ውጤቶችን ልንመለከት የምንችልበትም እድል አለ። ይህ የዓለም ዋንጫ እንግዲህ ያልተጠበቁ ነገሮችን እያስመለከተ ነው የምንገኘው። ትንንሽ የሚባሉ ሀገራቶች ትልልቅ ሀገራቶችን ሲያስቸግሩ፣ የአፍሪካ ሀገራቶችን በአውሮፓ ሀገራቶች ላይ ትልቅ ፈተና ሲሆኑ መመልከት ችለናል። እንደዚሁም የበረኞች ምርጥ ብቃትም እየተመለከትንበት ያለ የዓለም ዋንጫ ነው። የቆሙ ኳሶች ብዙ ጎሎች እየተቆጠሩ ነው የሚገኙት። እንደዚሁም ደግሞ በቀላሉ ያሸንፋሉ የተባሉ ሀገራት ሲቸገሩ እየተመለከትን ነው የምንገኘው። ብዙ ጎሎች ይቆጠሩባቸዋል የተባሉ ሀገራት ምንም ጎሎች ሳይቆጠርባቸው እየወጡ ነው የሚገኙት። በተለይ ደግሞ ኬፕ ቨርዴ ከስፔን ጋር ሲገናኙ የስፔን ብሔራዊ ቡድን 4 እና 5 ከዛ በላይ ጎል አስቆጥሮ ሊወጣ ይችላል የሚል ግምት ነበር። ነገር ግን ኬፕ ቨርዴዎች ምንም አይነት ግብ ሳይቆጠርባቸው ወጥቷል። በስተመጨረሻም ከምድቡም ሁለተኛ ደረጃን ይዞ በማጠናቀቅ በቀጥታ ወደ ቀጣይ ዙር ማለፍ የቻሉ ሀገራት ሆኗል። ተርኪም ወደ ቀጣይ ዙር ታልፋለች ተብሎ ሲጠበቅ በ3 ነጥብ አራተኛ ደረጃን ይዛ በማጠናቀቅ ወደ ቀጣይ ዙር ማለፍ ሳችል ቀጥታለች። በተመሳሳይ መልኩ ኡራጓይና ሳውዲ አረቢያም የተሻለ ይንቀሳቀሳሉ ተብሎ ነበረ። ነገር ግን ያንን ነገር አልተመለከትንም። ሊዮኔል ሜሲ ማትሪክ ሲሰራ የተመለከትንበት የዓለም ዋንጫ ነው። ሮናልዶም በ41 ዓመቱ 2 ግቦችንም አስቆጥረው መውጣት ችሏል። እንደዚሁም ደግሞ በተከታታይ 6 የዓለም ዋንጫዎች ላይ ጎል በማስቆጠር የመጀመሪያው ተጫዋች ሆኗል። ዴምቤሌም ሃትሪክ ሲሰራ የተመለከትንበትም ሁኔታ አለና የተለያዩ ነገሮችን በዚህ ዓለም ዋንጫ ላይ እየተመለከት ነው የምንገኘው። አዝናኝ መሆኑን እንደቀጠለበት ነው። በዓለም ዋንጫ ላይም በጣም ብዙ ተመልካቾችንም በስቴዲየም እየተመለከተ ነው የምንገኘው። ከዚህ ቀደም እንግዲህ በተለይ የዓለም ዋንጫው ከመጀመሩ በፊት ምናልባትም ስቴዲየሙ ባዶ ሊሆን ይችላል፣ የስቴዲየም የመግባት ትኬት ዋጋው በጣም ከፍተኛ ነው ሲባል ነበር። እንደዛም ቢሆንም ግን አሁን ላይ እንግዲህ ኦልሞስት የሞሉ ስቴዲየሞችን እየተመለከትን ነው የምንገኘው። በተጨማሪም አሰልቺ የሚባሉ የብሬክ ታይሞችን እየተመለከትን ነው የምንገኘው። ያንን የብሬክ ታይም ወይም ደግሞ የረፍት ጊዜንም ተመልክተው ደግሞ አንዳንድ ክለቦች ራሳቸውን አሻሽለው እየመጡ እየተመለከትን ነው የምንገኘው። ይሄ የሃይድሬሽን ብሬክ ላይ የተለያዩ ክለቦች እንግዲህ ታክቲካቸውን አስተካክለው እየገቡ ቡድናቸው ላይ ለውጥ እያመጡ እየተመለከትን ነው የምንገኘው። እንደዛም ቢሆንም ግን በተጫዋቾችም በደጋፊዎችም ዘንድ ያልተወደደ የሃይድሬሽን ብሬክ እየተመለከትን ነው የምንገኘው። በእርግጥ አሜሪካዎች ይህንን ለምን እንዳደረጉ ሁላችንም እናውቃለን። ነገር ግን ደግሞ እንደ ተመልካች ግን በጣም አዝናኝ የሚባል አይደለም፣ አሰልቺ የሚባል ሆኖ ነው እየተመለከትን የምንገኘው። እንደዛም ቢሆንም ግን ጥሩ የሚባል የዓለም ዋንጫን እየተመለከትን ነው የምንገኘው። እናንተስ በዚህ የዓለም ዋንጫ ዙሪያ ላይ ያላችሁ ሀሳብ አስተያየት ምንድን ነው? ከዚህ ቀደም ከተመለከታችሁት የዓለም ዋንጫ አንጻር ይህንን የዓለም ዋንጫ የትኛው ደረጃ ላይ ታስቀምጡታላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።